ለፈልጌ ነው። ኧረ እኔ ኦብስዬ ልንገርሽ የእናቴ ልጅ እኔ ልንገርሽ ከዚህ በኋላ ማለት ነው አየሁኝም ዩቱባቸውን አያለው እነ ብሩኬን። ከዛ በተረፈ ደግሞ ቀጥታ ወደ እናንተ ገባለሁ እንጂ ማንም ቤት አልገባም። ይዋ ይው የት እንዳለው አየሱ የት እንዳለው ይው አይውልሽ እኔ አልገባም ለማለት አሁን እኔ አልገባም። ይሄ ፕሮፋይል የኔ አይደለም። ይሄ ፕሮፋይል የራሴ ፎቶ ነው። ይሄንን ፎቶ አሁን ቅርብ ጊዜ ነው የቀየርኩት። ሚሚ ጋ ሳይሆን የቀየርኩት ሚሚ ጋ ነው። ቤት ነው ሃናን ቤት ሊሆን ይችላል። አይሻ ሊታቂ ትችላለህ። ያን ሃናን ቤት የነበረው ሃናን ቤት ነው የቀየርኩት። አዎ እና ይሄን ፎቶ በዚህ ፎቶ ይኸውልሽ ሰው አያውቅኝም። ስህተትም ጥፋትም ብሰራ ኑሮ ያን ጊዜ እስከ ዛሬ ይኸውልሽ ብዙ ሳስረዳ ጥሩ ነገር እንደማወራ እኔ አላውቅም ነበር። አይሱ ታይዣለሁ። እዛ ቤትም ገብቼ እያስረዳው ነበር። ዲስተኒንግ ገብቼ እያስረዳው ነበር ያን ጊዜ ማለት ነው። እኔ አላወቅኩትም። እንዴት እንደዚህ ትያለሽ? ውሸታም ተብያለሁ። ማርያምን አውቀሽ ነው። አሁን ፊት ለፊት ስለወጣችሁ በደንብ ስለምታወሪ እዛም የሚቤት ሞዲተር ስላለሽ ማስገባት ስላልፈለግሻት ነው ተብዬ ነው የተላከልኝ። ውሸታም ተብዬ ነው የተላከልኝ። ገባሽ? እኔ ብያታለሁ። አይሻን ራሱ ብያታለሁ። አይሻ አላቃትም አላልኩሽም? አዎ እዚህ ጋር ገቢ ነበር ብያታለሁ እኔ ለራሱ እና ስክሪንሾት ይኸውልሽ አለ ሰው ያስቀምጣል ለማለት ፈልጌ ነው። ይሄ ሰው ነው ይላል። ዲሰኒን የሚወድ ሰው ነው ይላከልኝ። ዲሰኒን በጣም የሚወድ ሰው እንዴት እንደዚህ ትናገሪያለሽ? ይሄ ውርደት ከዚህ በላይ ውርደት አለ እንዴ? ኢየሱስ እንዴት አላውቅም። አይሱ እኔ እዚህ ጋር አላቃትም ዲሰኒን አላቃትም። የት ማናት ብዬ ስለማላቃት ብዬ እኔ ይቅርታ ልሄድ ነበረ። ቤቷንም አላቃትም ብዬ ይቅርታ ልጠይቃታለሁ። ችግር የለውም ብዬ ልሄድ። እንዴት አታውቂም? ውሸታም ነሽ፣ እንዴት አታውቂም? ይኸው ማስረጃ አለ፣ እየዋሸሽ ነው ተብዬ። ልክ ነው ለሰው እኮ ይመስላል ውሸታም። ይኸውልሽ ትክክል ነው። ያ ሰው ላይ ምንም ነገር እኔ እንትን አላልኩም። በጣም ነው ልጅ ሰኒን የሚወደው ያ ሰው ማለት ነው። ገባሽ? ያን ሰው እኔ ምንም እንትን አላልኩም። እግዚአብሔር እዚህ የሚወደኝ ያንን ነገር ደግሞ ያ ጥፋቴን ስለነገረኝ ጥፋቴ ነው ብዬ ለሌላ ጊዜ ሰውን አላቅም ለማለት እንትን ይለኛል፣ ይረዳኛል። ገባሽ? እና በጣም በዚህ አጋጣሚ በጣም ወደዋለሁ፣ በጣም አከብራለሁ ያ ሰው እና እናመሰግናለን። ብዙ ልጆች አሁን እንትን እየጠበቁ ነው። እናመሰግናለን። በጣም ነው የምወዳችሁ፣ በጣም ነው የምወድሽ። አመሰግናለሁ። እውነቴን ነው። በጣም ወዳችኋለሁ የሀይሚዬና የብሩኬ ደጋፊዎች። ከዚህ በኋላ እናንተ በምትገቡ ሰዓት ላኩልኝ። እኔ ከዚህ በኋላ አልገባም፣ ማንም ቤት አልገባም። ከገባውም እናንተ ቤት ነው። አበደን አልገባም። ከአሁን በኋላ ከእናንተ ጋር አለ። ላ እሺ እኔ ልክልሻለሁ፣ ችግር የለውም። እኔ በኢንቦክስ ልክልሻለሁ፣ ችግር የለውም። እኔ አወራሻለሁ። እኔ የሚገርምሽ ነገር እንደውም የምጣለው እኔ እንዴት ነው እነዚህ ልጆች መሀል አትግቡ ነው። እነዚህ ልጆች እኔ እወዳቸዋለሁ። እኔ ሀይሚና ብሩኬ የሀዘኔ ማስረሻ ናቸው። ማንነቴን ስለማታውቁ ነው እንጂ እኔ ከነዚህ ልጆች ምንም አንዱን ከአንዱ ለይቼ እንትን የምል የለም። ሲጀመር ደግሞ የቲክቶክ እንትን ብዙም በደንብ አልጠቀምም፣ አላቅበትም። አሁን ሁሉም የሀይሚና የብሩክ ወዳጆች ይመስሉኝ ነበር። አሁን አንቺም የሆነ ሰውም ተናግሮኛል። ደግሞ በበለጠ አብራርተሽ የነገርሽኝ አንቺ ነሽ። ማንም እንደዚህ ብሎ የነገረኝ የለም እኮ የነገረኝ። እኛ በመስራት እኛ እዚህ ጋር ነይ ግቢ ነይ ተጫወች የምንልሽ መምሽን ተናግረሻል እዚህ ቤት። ሁለቱንም ደግሞ እንደምትወጂ ስለማቅ ነው እኔ አሳልፌ አንዳንድ ጊዜ ትክክለኛ ሰዎች እኔ እዚህ ጋር ድርስ አላደርግሽም። ጌታ እንትን ባላቅሽ ነው እዚህ ጋር ድርሽ አላደርግሽም። ማንም እዚህ ጋር ድርሽ አናደርግም። ለማስረዳት አንቺ ጥፋተኛ ነሽ ያልንሽ አይደለም። ገባሽ? ጥፋተኛ ነሽ አይደለም። ተቆጠቢ አይደለም
ተቆጠቢ እሺ እያለ ተማሪ ነው። እሺ ተማሪ ነው። ልክ ነሽ። እሺ ብዙ ነገር የፍፄ ጊዜ ትረዳለሽ። የፍፄ ጊዜ ካየሱ ሁሉንም ነገር ትክክል ትረዳለሽ ብዬ ነው ማስበው። አዎ እና ትክክል። በዚሁ ይሄንን እንዝጋ፣ ሳሚልኝ እንዝጋና እሺ ብዙ ልጆች ከታች እሺ ማስረዳት በጣም እየጠበቁ እሺ ነው። ክበሩልኝ፣ 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 እየተጻፈልኝ ነው። ክበሩልኝ። እሺ እሺ ውዴ፣ እናመሰግናለን። እሺ ማሬ፣ እሺ እሺ ጅብድዬ እሺ በጣም ማሬ፣ ይቅርታ እሺ የሁላችሁ መጀመሪያ ማስቀደም ያለበትን ለማስቀደም ብዬ ነው። በጣም ይቅርታ፣ በጣም አመሰግናለሁ። አንዳንድ ጊዜ እኛ የምንረዳበት ሙት ያዥ ሳሚልኝ፣ ሙት ያዥ፣ እሺ ሙት ያዥ፣ ሙት ያዥ። እኔ የተሳሳትኩን እናንተ ታርሙኛላችሁ ማለት ነው። አንዳንድ ጊዜ እራሳችን ብቻ የምንመራበት መንገድ አይደለም። አንድ በብዛታችሁ የሃይሚን ማንነት በደንብ አታውቁም ይመስለኛል። የማትረዱበት መንገድ አይገባኝም ሁሉ ማለት ነው። አሁን እኛ ቤት እዚህ ቤት ማለት ነው ብዙ ታማሚ አለ። የታከመም ማከም የሚፈልገው ይታከማል፣ የማይፈልገውም አለ። እንኳን ሌላ ሰው ቀርቶ ሚሚ ራሱ ትታመማለች። አያችሁ፣ ቤተሰብ እህት፣ ወንድሟ የሆነች ምንድነው ችግሩ? አናቅም። ቪዲዮ እንዴት እንደምናየው በግራ አይናችን ስለምናይ ስለምናሳልፍ ነው። የመጨረሻውን ንግግር አይተን የእንትኑ የመጀመሪያውን ሰምተኑ የመጨረሻውን አናዳምጥም። ይሄ ነው ችግራችን። እኔ አደራ የምሰጣችሁ ብኖር አደራ የምሰጣችሁ እንደዚህ አይነት ነገር ስራ ሲመጣ እንደዚህ አይነት ነገሮች ሲመጣ እኔ ዛሬ በራሴ እየሳኩ ነበር። እነሱ ከሀብ ጋር የመጡበትን ቪዲዮ አይቼ ዝም ብዬ እየዞርኩ ነው። ምክንያቱም ዝም ብዬ እየዞርኩ ሁሉም ዩቱበር ድብድብ ላይ ናቸው። አንድ ደህና ዩቱበር የለም። እግዚአብሔር ይስጣቸው። መሌና ናኒ ምርጥ እንትን አመጡ። እነሱ ቤት ብቻ ነው ሰላም ያለ። ይሄውላችሁ፣ ይሄ ሁሉ ጸብ ስንት ሰው ህዝብ ይዞ ጸብ ነው። ሁሉም ጸብ ላይ ናቸው። ምክንያቱም ይሄ ጋጋታ ይፈልጋል ዩቱብ ማለት ነው። አንዳንድ ጊዜ ግግም ብላ የምታመጣቸው ነገራቶች ሃይሚ ብሩኬም እንደዛው ሁለቱም ላይ መፍረድ አይቻልም። ዛሬ ተናግሯል። ሰምታችሁ ቢሆን ኖሮ ጠዋት ያወራሁትን ነገር ደግሞ እሱ ራሱ አወርቷል። ያንን ነገር ይሄ ነው ጥፋት ብላ ካልተናገረችኝ እንዴት ይቅርታ ምን እንደምትማሩ ታውቃላችሁ? አንዳንድ ጊዜ የወንድምነት ጥግ ወንድም ሆናችሁ አንዳንድ ጊዜ ራሱ ጉዳይ የሚል ወንድም አለን። ወንድም እኮ አንዳንድ ጊዜ ወንድም ያላችሁ ልጆች እድሜና ጤና ረጅም እድሜ ይስጣችሁ። የሚያስቀና እግዚአብሔር ይመስገን እንደ ወንድ አድርጎ ነው ያሳደገን አባቴ። ሁሉንም እንደ ወንድሜም እንደ ጓደኛዬም እና እንደ አባቴም ሆኖ ያሳደገኝ አባት፣ እናቴም እንደዛው ጓደኛዬ፣ እህቴ፣ እናቴ ናት። እንደዛ ነው ያሳደጉንና ወንድ የለም በዚህ አጋጣሚ እኛ ቤት ማለት ነው። አልከፋም፣ ወንድ ልጅ ለምን የለም ብዬ አልከፋም። እህቶቼ ልክ እንደ ወንዶች ናቸው፣ ከኔ በላይ ማለት ነው። ማልደራደርባችሁ ናቸውና እህትም ያላችሁ ወንድምም ያላችሁ ሁለቱንም ጎን ጎን ያላችሁ ሰዎች ይኸውላችሁ ምን ማድረግ እንዳለባችሁ። ወንድማችሁ ሲከፋ ቀስ ብላችሁ እንዳይከፋ፣ ያ ጓደኛውም ደግሞ ሳይጎዳ እሱ ጋም ጥፋተኛ እንዳለው ወንድሙ ጋም ጥፋተኛ። አንዳንድ ወንድም እኮ ራሳ ጉዳይ ምን ትጨናነቃለህ? ራሳ ጉዳይ ሰው ይሄዳል ሰው ይመጣል የሚል ነገር አለ። አያችሁ፣ ተማሩበት። አንዳንድ ጊዜ መማር አለባችሁ። አሁን የዛሬ ቪዲዮ ራሱ ለማንም ሰው ለሁሉም ሰው መልስ ይሆናል ብዬ ጠብቄ ነበር፣ ግን በተረዳችሁበት መንገድ በግራ አይናችሁ ነው ያያችሁት። በሰማችሁትም
በቀኝ ጆሮ ሳይሆን አንዳንድ ጊዜ ጆሮ ለጥፋችሁት ነው መሰለኝ። ኦሪጂናል ጆሮ አይደለም። እንደዚህ ስላችሁ ይቅርታ አድርጉልኝ እና ያንንም ነገር አደራ የምሰጣችሁ ነገር መጀመሪያ ትልቁ ነገር አደራ የምሰጣችሁ ቪዲዮ ስትጀምሩ ማለት ነው እስከ መግቢያው እስከ መጨረሻው ስራ ቢኖራችሁ ራሱ በደንብ ታያላችሁ አይደለም? በደንብ ስሙ ሳታሳልፉ። ምንም ይሁን ቢጨንቃችሁ ቢሆን ራሳችሁ ትረዳላችሁ ማለት ነው። ሁለተኛ ነገር ደግሞ ላይቭ ሲመጡ ዝም ብላችሁ ቁጭ ብላችሁ ኮሜንት አንብቡ። እዛ ጋር እንደዚህ ስራ ሲመጣ ደግሞ እያንዳንዱን ኮሜንት ሳታሳልፉ እዚህ ጋር እኛ የምንረዳ እኮ እኔ የምረዳበት ነገር ወይም ከነሱ ጋራ ቪዲዮ አልሰራም ወይም ደግሞ ከነሱ ጋራ እዛ ቆሜ እነሱን አልቀርጻቸውም። እንደናንተ እኔም ስደተኛ ነኝ። ማንኛውም ሰው ስደተኞች ነን። ብዙ ልጆች አሁን ሀቢባ ቤት ብታዩ በስነ ስርዓት ቪዲዮን እንዴት ፈን አድርጋ እንደምትሰራ ብታዩ ትረዳላችሁ። ሌላ ራሱ ባትሄዱ ምን ያህል እንደሆነ እውነት ነው ብላችሁ የምትቀበሉ ሰዎች ነው እየተናገርኩት ያለሁት። እንደዛ አድርጉ አይደለም። ኮሜንት አንብቡ። የኮሜንቱን አዲያ እያንዳንዱን ወደ ላይ አውጥቶ መልስ ለኛ መልስ እየሰጡ ነው። ዛሬም ይቅርታ ጠይቀው ያለበት ፓርት ነበረ ኮሜንት ላይ። ያንን ይቅርታ ለመጠየቅ ይጠየቃል ሰው ልጅ። ይህንን በጣም ተማሩ። አንዳንድ ጊዜ በልክ ወይም ደግሞ ከራሳችሁ በላይ ሰው ስትወዱ ያንን እውነታው ሳታውቁ ይቅርታ ተጠይቁ። አያችሁ፣ ያንን ሰው ጥፋቱ ወይም ልክ ነው ወይስ ልክ አይደለም። የድሮ ብሏል ብሩኬ ማለት ነው። የድሮ ያሳለፍኩት ነገር ሊሆን ይችላል። ያንን ተነግሮት ይሆን ይችላል። እኔ የደበቅኳት ይመስላት ይሆናል የድሮ። አያችሁ፣ ያ ነገር ልክ ነው። በዛም ሳይድ ስትመጡ አንዳንድ ጊዜ ሰው ደግሞ ለምን እንደዛ እንዳለ ልንገራችሁ። የድሮ ሊሆን ይችላል ያለበት ምን አላችሁ? የድሮ ፍቅረኛ ጨረቃ ተናግራ ነበር። ይሄ ነገር እየተጀመረ ላይቭ ወጥቶ የፍቅረኛ የበፊትህም ፍቅረኛ እዛለና ብላ ጨረቃ ተናግራለች። ቀን ሰምታችሁ ከሆነ ማለት ነው። ይሄ ነገር እየተከተኮተ ያን ቀን ነው። ያ ደግሞ መልስ ተሰጥታችኋል ዛሬ። ያለፈ ህይወት ሊሆን ይችላል። ምንም ያጠፋሁት ነገር የለም። ያ ሰው አስመስሎ አድሶ እንደ እውነታዊ ድርጊት አድርጎ እንደዛ ሰው እዛ ቦታ ላይ እንዳለው ሰው አንዳንድ ጊዜ አድርጎ የሚናገራቸው ሰዎች አሉ። ወይኔ የድሮ ፍቅረኛው ጋር አይቻለሁ እንደዚህ እኮ እያደረገ ነው ብሎ የሚናገር ሰው አለ። ሰው እኮ የአገሪሽ ሰው ወይም ደግሞ የጎረቤት ሰው ልትሆኑ ትችላላችሁ። ወይም ከአንድ ሰው ጋር አናወራም አንልም እኮ እናወራለን። መጀናጀን ምናምን ይሄ ነገር ወይም የጎረቤት ሰው ሊሆን ይችላል። ራቅ አብረሽ የተማርሽው ሰው ሊሆን ይችላል። የአንድ አካባቢ ሰዎች ልትሆኑ ትችላላችሁ። ያን ሰው ወይም ላትግባቢ ትችያለሽ። የመጀመሪያ ፍቅረኛሽ ላትግባቢ ልትሆኒ ትችያለሽ። እንደዛ ስላችሁ እኔ ፍቅረኛ ሳልይዝ ነው ከሀገር የወጣሁት። እንደዛ ስላችሁ ይቅርታ አድርጉልኝ። ፍቅረኛ ሳልይዘው ነው ከሀገር የወጣሁት። ግን ከዛ ካልወጣው ልይዝ እችላለሁ፣ ላልይዝም ሊሆን ይችላል። የሀገራችሁ ልጆች አንዳንድ ጊዜ ሳንግባባ እንለያያለን። ከተለያየን በኋላ ደግሞ አዲስ ፍቅረኛ ወይም ደግሞ አዲስ ጓደኛ፣ አዲስ ህይወት እንቀጥላለን ማለት ነው። ይሄ ምንድነው የሚያስተምረው? አዲስ ህይወት እንቀጥላለን። እነሱም ያመጡት በዚህ መንገድ ነው። አንደኛው ነገር ያ ሰው ጋር የጎረቤትሽ ሰው ወይም ደግሞ የአካባቢሽ ሰው ሊሆን ይችላል። ትገናኛለሽ እንዴ? ሰው አልተገዳደርሽም። እዛ ህይወት ላይ ከተገናኙ ሰላም ካለ ወይም ደግሞ ያ ሰው ሰላም ካለ የግድ ፍቅረኛ መሆን አይችልም። እዛ ቦታ ላይ ተመለሰ አይደለም፣ አይሆንም፣ በጭራሽ አታስቡ። ምክንያቱም ንጹህ እህታሞች ሆናችሁ ልትኖሩ ትችላላችሁ። ወይም ደግሞ መንገድ ላይ
ስትገናኙ ሰላም ልትባባሉ ትችላላችሁ። ያ ጊዜ ድንገት ሰው ያያቸዋል ማለት ነው። አያችሁ የሰው ህይወት ያ ሰው ወይም ፎቶ ያነሳል ይሆናል ወይም ደግሞ አይቶ እንደዚህ አይቼው ነበረ ብሎ ይነግራቸዋል ማለት ነው። ያ ጊዜ ህይወት ትበጠበጣለች። የተረዳሁት ነገር ና ያላ ያ ነገር እንደዛ ነው ይበጣበጣል ብዬ እኔ ህይወትን የሚበጣበጠው እንደዚህ አይነት ነገራቶች አዲሶ ለማውራት አያችሁ። ይህንን ብዬ እኔ እርግጠኛው የሚናገረው ነገር ያለፈውን ህይወት እንደዛ ድንገት ሰው ካየ ወይም ደግሞ ያ ነገር ጭንቅላቱ ላይ መጥቶ እዛ አካባቢ ወይም ሳያገኘው ራሱ እዛ የአንቺ ሰፈርሽ ሰው ወይም ደግሞ አብረሽ የተማርሹ ሰው ያ አካባቢ ስለኖርሽ ያንን ሰው ይገናኛል ወይ ብሎ የሚጠረጥር ሰው ሳያገናኝ ራሱ ሳያዩ ራሱ የሚጠረጥር ሰው አለ። ሰውን ለማባላት ሰው ለማጣላት ማለት ነው። ምን መሆን አለበት? እነሱ መሀል ላይ መተማመን የሚል ነገር አለ። ህይወታችን ላይ የሚመጣው በድሮ ነገር ያ ሰውን ይዞ የመጣውን ሰውዬ ማመን ሳይሆን አብረሹ ያለ